በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ቪዲዮአችንን ስትጀምሩ ላይክ እንዲሁም ሰብስክራይብ ማድረግዎትን አይርሱ። የቅዱስ ጊዮርጊስ ረድኤቱ በረከቱ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። ቅዱስ ጊዮርጊስ የተወለደው በታናሿ በአሁኗ ቱርክ የምትገኝ ካፓዶቂያ በተባለችው ታዋቂ ግዛት ውስጥ ነው። አባቱ አንስጣስዮስ የካፓዶቂያ ዋና መስፍን ገዥና የሮማውያን የጦር አዛዥ ነበረ። እናቲቱ ቴዎብስታ ደግሞ ከታዋቂው የፍልስጤም የልዳ ወገን የተወለደች በምግባርና በሃይማኖት የታነጸች የመኳንንት የታላቅ ሰው ዘር ነበረች። እነዚያ ወላጆች በሀብትና በስልጣን የናኙ ቢሆንም ለአያሌ ዓመታት ልጅ አልወለዱም ነበር። ነገር ግን ሌሊትና ቀን ወደ እግዚአብሔር በሚያደርጉት ጸሎትና ለነዳያን በሚሰጡት ምጽዋት ምክንያት እግዚአብሔር ልመናቸውን ሰማ። አንድ ሌሊት ቴዎብስታ በሕልሟም የብርሃን መልአክ አይታ ተበሰረች፣ ማኅፀኗም ተባረከ። ጥር 20 ቀን ሲወለድ መልከ መልካሚቱና የዓይኖቹ ብሩህነት ለቤተሰቡ ብቻ ሳይሆን ለጠቅላላው ግዛት ደስታን አመጣ። ስሙም ጊዮርጊስ ተባለ። ትርጓሜው በግሪክ ቋንቋ ገበሬ፣ የመሬት ሠራተኛ ማለት ነው። በተያያዥነት ግን የነፍሳት ገበሬ፣ የእግዚአብሔርን የወይን ቦታ የሚያለማ የሚል ምስጢራዊ ፍችም ነበረው። ሕፃኑ ጊዮርጊስ በቤተ መንግሥት ውስጥ በቅንጦትና በምቾት ሊያድግ የሚችልበት መብት ቢኖረውም ወላጆቹ ግን ያሳደጉት በቅዱሳት መጻሕፍት ትምህርትና በእግዚአብሔር ፍርሃት ነበር። ማርታና እስክንድራ የሚባሉ ሁለት እህቶች የነበሩ ሲሆን እርሱ በቤቱ ውስጥ ብቸኛ ወንድ ልጅ በመሆኑ የአባቱ ልዩ ኩራት ነበር። ገና በ7 ዓመቱ የግሪክና የላቲን ቋንቋዎችን ጠንቅቆ የተማረ ሲሆን በቤተ መንግሥት ውስጥ የሚሰጡ የፍልስፍናና የሕግ ትምህርቶችን በፍጥነት የመቅሰም ልዩ የእውቀት ስጦታ ነበረው። ሆኖም ግን ከዓለማዊ ጥበብ ይልቅ ወደ ቤተ ክርስቲያን መሄድ፣ ጸሎት ማዘውተርና የክርስቲያን ሰማዕታትን ታሪክ ማንበብ ይበልጥ ያስደስተው ነበር። የቅዱስ ጊዮርጊስ የልጅነት ዘመን ሁልጊዜ ባልጋ አልነበረም። ገና በ14 ዓመቱ ታላቅ የሕይወት ማዕበል ገጠመው። አባቱ መስፍኑ አንስጣስዮስ በድንገት ከዚህ ዓለም በሞት ተለየ። ይህ ክስተት በካፓዶቂያ ከተማ ቤተ ክርስቲያን ትልቅ ድንጋጤን ፈጠረ። እናቲቱ ቴዎብስታ ብልህና አስተዋይ ሴት ነበረችና በባሏ ሞት ምክንያት ሊመጣ የሚችለውን የስልጣን ሽሚያ፣ የፖለቲካ አደጋ በመፍራት ንብረቶቿንና ልጆቿን ይዛ ወደ ትውልድ አገሯ ወደ ፍልስጤም ወይንም ልዳ ለመሰደድ ወሰነች።
ወደ ልዳ ከተዘዋወሩም በኋላ ጊዮርጊስ በልዳ ምድር ወጣትነቱን ማሳለፍ ጀመረ። እናቱ ቴዎብስታ ልጇ የአባቱን ፈለግ ተከትሎ ታላቅ የጦር መሪ እንዲሆን ትፈልግ ስለነበር በዘመኑ ወደ ነበሩ ምርጥ የጦር ማሰልጠኛ ሰደደችው። በዚህ ስልጠና ላይ ጊዮርጊስ ሌሎች አስደናቂ በሆነ ብቃቱ አስገረመ። የፈረሰኛነት ጥበብ፣ ፈረስ በመጋለብና በጦር ውርወራ ከመምህራኑ በላይ ፈጣንና ስል ነበር። ቁመቱ ረጅም፣ ትከሻው ሰፊና ግርማ ሞገስ የተላበሰ ወጣት ሆነ። በጦር ካምፕ ውስጥ እንኳን ሳይቀር ረቡዕና ዓርብ ይጾም ነበር። ከወታደሮቹ ጋር ባለው ግንኙነት ፍጹም ትሑትና ተወዳጅም ነበር። ቅዱስ ጊዮርጊስ ገና በ16 ዓመቱ የወጣትነት ዕድሜው የአባቱን የወታደራዊ ክብርና የወታደርነት ስሜት ከአናቱ የተማረው የክርስቶስ ፍቅር ጋር አዋህዶ የያዘ በሰማይና በምድር ዘንድ የታጨ ታላቅ የብርሃን ኮከብ ሆኖ በልዳ ምድር ላይ አበራ። ቅዱስ ጊዮርጊስ በልዳ ምድር ወታደራዊ ስልጠናውን አጠናቆ ገና በ18 ዓመቱ ወደ ሮማውያን ታላቅ የጦር ሰራዊት ተቀላቀለ። በወቅቱ የሮማ ግዛት ዓለምን በብረት እጅ የምትገዛ በኃያልነቷና በጨካኝነቷ የምትታወቅ ነበረች። ወጣቱ ጊዮርጊስ ወደዚህ አስፈሪ ዓለም የገባው ለአባቱ የነበረውን ወታደራዊ ክብር ለመተካትና ቤተሰቡን ለመደገፍ ነበር። በጦር ሜዳ ላይ ባሳየው ወደር የለሽ ጀግንነት፣ በስትራቴጂክ ጥበቡና በታማኝነቱ ምክንያት የጦር መኮንኖቹን ልብ ለመሳብ ለረጅም ጊዜ አልወሰደበትም። የጦር ስልቶችን እንደ ውሃ የጠጣ በጦር ሜዳ ወታደሮቹን በጽናት የሚመራና ሁልጊዜም ድልን የሚቀዳጅ ልዩ ወጣት ሆኖ ተገኘ። ገና የ20 ዓመት ወጣትም ሳለ በወቅቱ የነበረው ጨካኙ የሮማን ንጉሠ ነገሥት ዲዮቅልጥያኖስ የጊዮርጊስን ዝና ሰማ። ንጉሡ ወደ ቤተ መንግሥቱ አስጠርቶ ካነጋገረው በኋላ በአካላዊ ግርማውና በብልህነቱም ተማረከ። ንጉሡ ወዲያውኑ ታላቅ ሹመት ሰጠው። የ3000 ወታደሮች አዛዥ፣ በሮማውያን ወታደር መዋቅር ውስጥ እጅግ ከፍተኛ የሆነውን የኮሎኔል ማዕረግ ሰጠው። የአባቱ ግዛት መሪነትም ሰጠው። በንጉሡ ምክር ቤት ውስጥ የክብር መግለጫም ተሰጠው። ንጉሡም እንደ ልጁ ይወደውና ያከብረው ጀመር። ጊዮርጊስ በምድራዊ ክብር ጫፍ ላይ ወጣ። የወርቅ ሰንሰለት አነገተ። የከበሩ አልባሳት ፈረሰኞች አጀቡት። ነገር ግን የውጫዊ ድምቀት ከፊቱ ለሚጠብቀው መራራ ሐዘን መጋረጃም ነበር። ጊዮርጊስ ይህንን ታላቅ ምድራዊ ክብርና ሹመት ተቀብሎ ለእናቱና ለእህቶቹ ታላቅ የምስራች ለማብሰር ወደ መኖሪያው በፍጥነት ተመለሰ። ሆኖም ግን ቤቱ ሲደርስ የጠበቀው የደስታ በዓል ሳይሆን የልቅሶና የዋይታ ድምፅ ነበር እንጂ። በሕይወቱ መሪና የክርስትና እምነት መሠረት የሆነችው በጸሎትና በጥበቧ ያሳደገችው ውድ እናቱ ቴዎብስታ በጽኑ ታማ አልጋ ላይ ወድቃም ነበር። ልጇ በምድራዊ ስልጣን ከፍ ብሎ በሰማያዊ እምነቱ ግን ሳይናወጥ ማየቷን አረጋግጣ የመጨረሻውን ምክር ሰጠችው። ልጄ ሆይ የዚህን ዓለም ሹመትና ክብር መርገጫ አድርገው፣ ሰማያዊውን ንጉሥ ክርስቶስን ግን ፈጽመ እንዳትክደው በማለት በእንባ መረቀችው።
ብዙም ሳትቆይ እናቱ ቴዎብስታ በልጇ አቅፍ ውስጥ ሆና ነፍሷን ለእግዚአብሔር እጅ ሰጠች። ገና አባቱን አጥቶ በወጣትነት ጫና ውስጥ የነበረው ጊዮርጊስ አሁን ደግሞ ብቸኛ መሸሸጊያውን እናቱን አጣ። ይህ ክስተት በወጣቱ ልብ ላይ ትልቅና የማይጠገብን ስብራት ፈጠረ። እህቶቹን ማርታንና እስክንድራን ይዞ መራራ ልቅሶን አለቀሰ። ምድር ክብር ሁሉ ከንቱ እንደሆነ በተግባር የተረዳበት ይህ አሳዛኝ ወቅት ነበረ። እናቱን ቀብሮ ወደ ሮማውያን የጦር ካምፕ ሲመለስ ጊዮርጊስ ቀድሞ የነበረው ተጫዋች ወጣት አልነበረም። ልቡ በቅድስናና በንጽህና ሐዘን የተሰበረ የዓለምን ክብር የናቀ ሆነ። በቤተ መንግሥት ውስጥ በነበረበት ወቅት ንጉሥ ዲዮቅልጥያኖስና መኳንንቱ በክርስቲያኖች ላይ ያላቸው ጥላቻ ከቀን ወደ ቀን እየጨመረ መሄዱን አስተዋለ። ጊዮርጊስ በቤተ መንግሥቱ ግብዣዎችና የጣዖታት ማኅበራት ላይ እንዳይገናኝና እምነቱን እንዳይለወጥ በብዙ ይጨነቅ ነበር። ማታ ማታ በክፍል ውስጥ ተዘግቶ እናቱን እያሰበና በሮማውያን አረማዊ ሥርዓት ውስጥ የሚሰቃዩትን ምስኪን ክርስቲያኖች እያየ በእንባ ይጸልይ ነበር። እናቱን ቀብሮ ወደ ሮማውያን የጦር ካምፕ ሲመለስ ጊዮርጊስም እንዲህ ይል ነበር። ቅዱስ ጊዮርጊስ በሰው ዘንድ የክብርና የሥልጣን ማማ ላይ ቢቀመጥም በውስጡ ግን ወላጆቹን ያጣ የሞት ልጅ፣ እህቶችን የመደገፍ ትልቅ ኃላፊነት የወደቀበትና በዙሪያው ባሉት አረማውያን ነገሥታት ጨለማ የተከበበ ብቸኛ የብርሃን ቅንጣት ሆነ። ይህ በሐዘን የፈሰሰው እንባው እንዲህ እያለ በምሬት ዓለምን እንዲንቅ አደረገው። በሮም ግዛት ላይ የነበረው አንጻራዊ ሰላም አብቅቶ ደም ጎርፍ መፍሰስ የጀመረበት ወቅት ይህ ወቅት ነበር። የቅዱስ ጊዮርጊስን አስደናቂ ታሪክ እነሆ እንዲህ እያለ ይቀጥላል። በ303 ዓመተ ምህረት አካባቢ የሮማው ንጉሠ ነገሥት ዲዮቅልጥያኖስ በሮማ ግዛት ውስጥ የክርስትና እምነት መስፋፋትና የጣዖታት መረገጥ እጅግ አስቆጣው። ግዛቱን ከአማልክት ቁጣ ለማዳን በሚል ሰበብ በታሪክ ታላቁ የስደት ዘመን ዘ ግሬት ፐርሲኪዩሽን የሚባለው አሰቃቂ ድንጋጌ ወጣ። ንጉሡ በቤተ መንግሥቱ ታላቅ ጉባኤ ጠራ። በጉባኤ ላይ 70 የሚሆኑ የአውራጃ ነገሥታት፣ መሳፍንት፣ የጦር አዛዦችና የጣዖታት ካህናት ተገኝተው ነበር። ንጉሡ በአደባባይ ቆሞ የሚመለከተውን አዋጅ አነበበ። ከዛሬ ጀምሮ በሮማ ግዛት ስር የሚኖር ማንኛውም ሰው ለአማልክቶቻችን በተለይም ለአጵሎንና ለአርጤምስ ሊሰግድ ይገባዋል። ይህንን ትእዛዝ የማይቀበል ክርስቲያን ሁሉ ማዕረጉ ይገፈፋል፣ ሀብት ንብረቱ ይወረሳል፣ በአሰቃቂ ስቃይም ይገደላል አሉ። ይህ አዋጅ ሲታወጅ በክርስቲያኖች ዘንድ ታላቅ ፍርሃትና ሰቆቃ ሆነ። ብዙዎች እምነታቸውን ይዘው ወደ በረሃ ዋሻዎች ተሰደዱ። አንዳንዶች ግን የሹመትና የሕይወት ፍርሃት ስላሸነፋቸው ለጣዖታት ሰገዱ። ቅዱስ ጊዮርጊስ በዚህ ታሪካዊ ጉባኤ ላይ በክብር ወንበር ላይ ተቀምጦ ነበር። አዋጁን ሲሰማ ወጣትነቱ፣ ምድራዊ ስልጣኑ፣ ወርቁና ክብሩ ሁሉ ከዓይኑ ላይ ጠፋ።
እናቱ ከመሞቷ በፊት የነገረችው ቃል በጆሮ ላይ አቃጭለ። ሰማያዊው ንጉሥ ክርስቶስን ፈጽመ እንዳትክደው ጊዮርጊስ ወደ ጉባኤው ከመግባቱ በፊት ለ3 ቀናት በጥብቅ ጾም ጸሎት ልቡን አበረታ። ከዚያም ወደ ቤቱ በመመለስ የሚከተሉት ወሳኝ እርምጃዎች ወሰደ። ከአባቱና ከእናቱ የወረሰውን እጅግ ሰፊ ሀብት ንብረት፣ ወርቅና የከበሩ ጌጣጌጦች ለድሆች፣ ለወላጆች አልባ ሕፃናት፣ ለምስኪነኞች አከፋፈለ። በቤተ መንግሥቱና በሥርዓቱ ውስጥ ያገለገሉ የነበሩትን ወታደሮችና ባሪያዎች በሙሉ ነፃነታቸውን ሰጣቸው። አካሉ ሰማዕት ከሆነ በኋላ በክርስቲያኖች እጅ ተወስዶ በትውልድ አገሩ በልዳ በፍልስጤም እንዲቀበር ኑዛዜውንም አኖረ። ምድራዊ ሰንሰለቱን በሙሉ ከወጠሰም በኋላ እውነተኛ የክርስቶስ ወታደር ሆኖ ወደ አደባባዩ ለመመለስ ተነሳ። ከሰባው ነገሥታት ፊት መቆምና ድፍረቱን አሳየ። በጉባኤው በሦስተኛው ቀን ነገሥታቱና መሳፍንቱ ክርስቲያኖችን እንዴት እንደሚያጠፉ እያሴሩ ሳለ ማንም ሳይጠራው ወጣቱ ኮሎኔል ጊዮርጊስ በግርማ ሞገስ ወደ መካከላቸው ገባ። ወታደራዊ ልብሱንና የወርቅ ማረጉን እንደለበሰ ነበር። በጉባኤው መካከል ቆሞ ድምፁን ከፍ አድርጎ እንዲህ አለ። ነገሥታትና መሳፍንት ሆይ እስከ መቼ ነው ፍርዳችሁን የምታጣምሙት? ሕይወት የሌላቸውንና በሰው እጅ የተሰሩትን የረከሱ ጣዖታትን እንድንሰግድላቸው የምታስገድዱን እስከ መቼ ነው? እውነተኛው አምላክና የሰማይ የምድር ፈጣሪ ኢየሱስ ክርስቶስ ብቻ ነው። እኔ የክርስቶስ ባሪያ ነኝ። አዋጃችሁንም አላከብርም፣ ለጣዖታችሁም አልሰግድም። በአዳራሹ ውስጥ ፍጹም ጸጥታም ሰፈነ። ነገሥታቱ በድንጋጤ እርስ በርሳቸውም ተያዩ። በግርማ ግዛት ውስጥ እጅግ ተወዳጅና ኃያል የሆነው ወጣት መኮንን ይህንን ይላል ብሎ የጠበቀ ማንም አልነበረም። ንጉሥ ዲዮቅልጥያኖስ የጊዮርጊስን ንግግር ሲሰማ በድንጋጤና በሐዘን ተመላ። ጊዮርጊስን እንደ ልጁ ይወደው ስለነበር ወዲያውን ሊያስገድለው አልፈልግም። ከቁጣው ተቆጥቦ በለሰለሰ አንደበት ሊያስተባብለው ሞከረ እንጂ ጊዮርጊስ ሆይ ምን እየሆንክ ነው? ወጣትነትህና ውበትህን አሳሳተ። አንተ እኮ የኔ ቅርብ ባለሟል የጦር መሪ ነህ። ይህንን ክፉ ቃል የተናገርከው በስህተት እንደሆነ አውቃለሁ። ና ካጠገቤ ተቀመጥና ለአማልክቶቻችን አንድ ጊዜ ብቻ ሰዋ። ይህንን ካደረግ የሮም ግዛት ሁለተኛ መሪ አድርጋለሁ። ከዚህ በላይ ደግሞ የፈለግከውን ወርቅና ሴት እሰጥሃለሁ አለው። ይህንን ሲሰማ የንጉሡ ትዕግስትም አለቀ። ጊዮርጊስ ግን በፈገግታ በጽናት መለሰለት። ንጉሥ ሆይ ያንተ ወርቅና ሥልጣን አብሮ ወደ ጥፋት ይሄዳል። እኔ የምፈልገው ፈጽሞ የማያልፈውንና ሰማያዊውን የክርስቶስ መንግሥት ነው። ያንተ አማልክት ዕውርና ደንቆሮች ናቸው አለው። ንጉሡም ትዕግሥቱ አለቀ፣ በፊቱ በቁጣም ተለወጠ። ወጣቱን መኮንን ወደ ወህኒ ቤት ወሰዱትና በሕይወት አቆዩት። የማያውቀውን ስቃይ እንዲያሰቃዩት ትእዛዝ አስተላለፈ። ቅዱስ ጊዮርጊስ የዓለምን ክብር፣ የወጣትነት ምቾትና የንጉሡን ፍቅር ለእውነት ሲል ናቀ። ከሰባው ነገሥታት ፊት ብቻውን በመቆም ፍርሃትን ድል አደረገ። ይህ ታላቅ ውሳኔው ለሚቀጥሉት 7 ዓመታት ለሚዘልቀውና ዓለምን ላስገረመው ታላቅ ተጋድሎና መጀመሪያም ሆነ። የቅዱስ ጊዮርጊስ ተጋድሎ
ወደ አራተኛው ምዕራፍ ሲሸጋገር የሮማውያን የጭካኔ ጥበብ ሰማያዊ መለኮታዊ ኃይል ፊት ለፊት የተጋጩበት ይህ ምዕራፍ ነው። ንጉሥ ዲዮቅልጥያኖስ ቅዱስ ጊዮርጊስ ልብ ለመስበርና እምነቱን ለማስካድ ለአያሌ ዓመታት ያደረጋቸውንና ሰብአዊ ሕሊናን የሚያስቀጡ የሥቃይ ዓይነቶች እንዲህ እያለ አሰቃየው። የወህኒው ጨለማና የመጀመሪያው ግርፋት። የንጉሡ ትእዛዝ እንደወጣ ወታደሮቹ የቅዱስ ጊዮርጊስን የክብር ልብስ ገፈፉት። እጆቹን ወደ ኋላ አስረው ወደ ጨለማው ወደ ተጠጋጋው የወህኒ ቤት ወረወሩት። በዚህ ምድር ላይ በጀርባው እንዲተኛ ካደረጉት በኋላ እጅግ ከባድ ግፍ የሆነ ድንጋይ ደረቱ ላይ ጫኑበት። ይህ ስቃይ ሌሊቱን ሙሉ የደረቱን አጥንት እያደቀቀውና ትንፋሽ እያሳጣው ሲያድር፣ ቅዱስ ጊዮርጊስ ግን በንባና በጽናት ወደ ፈጣሪው ይጸልይ ነበር። በማግስቱ ንጉሡ ወደ አደባባይ አስወጥቶ እንደገና ጠየቀው። ጊዮርጊስ ሆይ በትላንትናው ስቃይ ተምረሃልን? ቅዱስ ጊዮርጊስ ግን ፊቱን እንደ መለያየት ያበራ ነበር። ንጉሥ ሆይ እኔማ በክርስቶስ ኃይል ይበልጥ በረታሁ አለው። በዚህ ጊዜ ንጉሡ ይበልጥ ተቆጥቶ ቆዳንና ሥጋን የሚቦጭቅ የብረት ጅራፍ ይዘው እንዲገርፉ ታዘዘ። ደሙ እንደ ውሃ ፈሰሰ፣ ሥጋውም ተቆራርጦ መሬት ላይ ወደቀ። ዲዮቅልጥያኖስ የጊዮርጊስን ጽናት ማሸነፉ ስላቃተው የብረት የእንጨት ጥበብ ያላቸው መሐንዲሶች ጠርቶ ልዩ የማሰቃያ መሳሪያ እንዲሰሩ አዘዘ። እነርሱም በሁለተኛው ላይ ስለታም ሰይፎች፣ ቢላዎች፣ ችንካሮች የተገጠሙበት አስፈሪ የመንኮራኮር መሳሪያም አዘጋጁ። በዛም ሊፈጩት ፈለጉ። ቅዱስ ጊዮርጊስን በዚህ መንኮራኮር ውስጥ ከተቱት። መንኮራኮሩ ሲያሽከረክሩት ስለታም ሰይፎቹን የቅዱስ ጊዮርጊስን አካል ቆራረጡት። አጥንቱ ተሰባበረ፣ ሥጋውና ደሙ ተቀላቀለ። በመጨረሻም አካሉ በሦስት ቦታ ተከፍሎ ነፍሱ ከሥጋው ተለየች። ንጉሡና መኳንንቱ ይህን ሲያዩ እጅግ ተደሰቱ። ንጉሡም የጊዮርጊስ አምላክ የት አለ? ለምን አላዳነውም? እያለ በመቀለድ በመዘበት የተራቆተውን አካሉን ጥልቅ በሆነ ጉድጓድ ውስጥ ጥለው በቆሻሻ እንዲደፍኑ ታዘዘ። ነገሥታት የድል በዓላቸውን ሊያከብሩ ወደ ማዕድ በገቡበት በዚያ ሰዓት በድንገት ሰማይ ተከፈተ። ታላቅ ነጎድጓድና የመብረቅ ብልጭታም ሆነ። የጌታችን የኢየሱስ ክርስቶስ ድምፅ ከሰማይ ተሰማ። ወዳጄ ጊዮርጊስ ሆይ አትፍራ፣ እኔ ካንተ ጋር ነኝና የሚል የብርሃን መልአክ ቅዱስ ሚካኤል ከሰማይ ወርዶ ወደ ጉድጓዱ በመሄድ የቅዱስ ጊዮርጊስን የተቆራረጡ አካላት ሰበሰበ። ጌታችንም እጁን ጭኖ ከሞት አስነሳው። ቅዱስ ጊዮርጊስ ምንም አይነት የቁስል ምልክት ሳይታይበት ይበልጥ አምሮና በብርሃን ተሞልቶ ከጉድጓድ ወጣ። ወደ ንጉሥና ወደ ሰባው ነገሥታት ጉባኤ አዳራሽ በእግሩ እየተራመደም ገባ። ንጉሡና መኳንንቱ ሲያዩት በድንጋጤ ከወንበራቸው ወደቁ። አንዳንዶች ሙት መንፈስ ነው አሉ። ሌሎች ግን የእርሱ አምላክ እውነተኛ ነው እያሉ በአደባባይ ማመን መመስከር ጀመሩ። በዚህ ታምር ምክንያት በወቅቱ የነበሩት የጦር መኮንኖች፣ በሺዎች የሚቆጠሩ ሕዝቦች በክርስቶስ አመኑ። ንጉሡ ይህን ሁሉ ታምር እያየ ልቡ ይበልጥ ደነደነ። ጊዮርጊስን በአስማትና በጠንቋይ ኃይል የተነሳ አስመስሎ ሕዝቡን ለማሳመን ሞከረ። ከዚህ አዳዲስ ስቃዮች ማሰብ ጀመረ።
በውስጡ ስለታም የብረት ችንካሮች የተሞሉበት የብረት ጫማዎችን በእሳት አግሎ አጫማው። ከዚያ በጅራፍ እየገረፉ በከተማው አደባባይ ላይ እንዲሮጥ አደረጉት። ችንካሮቹ እግሩን እየበሱት፣ ደሙ በየመንገዱ እየተንጠፈጠፈ፣ እርሱ ግን አምላኬ ሆይ አጽናኝ እያለ ይዘምር ነበር። ለ3 ቀናት ያክል በሚፈላ ኖራ በጋለ ውሃ የተሞላ ጉድጓድ ውስጥ ዘግተው አስቀመጡት። ከ3 ቀን በኋላ ሊያወጡት ሲመጡ እርሱ ግን በጉድጓድ ውስጥ ሆኖ እግዚአብሔርን እያመሰገነም አገኙት። ቅዱስ ጊዮርጊስ እኒህንና ስፍር ቁጥር የሌላቸውን መራራ ስቃዮች ለ1 ቀን ለ1 ወር ሳይሆን ለ7 ዓመታት ሙሉ በትዕግስትና በጽናት ተቀበለ። 3 ጊዜ ተገድሎ 3 ጊዜ ከሞት ተነስቷል። ይህ ታላቅ ሰማዕት ምድራዊ ንጉሥ ያሳፈረና የሰማያዊውን አምላክ ክብር ለዓለም የገለጠበት ታሪክ ምዕራፍ ነው። ንጉሥ ዲዮቅልጥያኖስ የቅዱስ ጊዮርጊስን በተደጋጋሚ ከሞት መነሳትና ከቁስል መፈወስ በናዝሬቱ ኢየሱስ ክርስቶስ ኃይል ሳይሆን ጊዮርጊስ ቀደም ሲል ከተማው የግብጽና የፋርስ ጥንቆላ የመነጨ አስማት እንደሆነ አድርጎ ለሕዝቡ ማወጅ ጀመረ። በመሆኑም በግዛት ውስጥ የሚገኘውንና የሰይጣን ማደሪያ የሆነውን ሙት ያስነሳል፣ ሰማይን ያጨልማል የተባለለትን ያስናንዲዮስ የተባለው ጠንቋይን አስማተኛ ወደ ቤተ መንግሥቱ አስጠራው። ንጉሡም እንዲህ አለው፣ ይህንን የናዝሬቱን ሃይማኖት እከተላለሁ የሚለውንና በአስማቱ ያስቸገረንን ወጣት ካሸነፍክልን በግዛቴ ላይ ታላቅ ሥልጣን እሰጥሃለሁ። በኩራት ተመልቶም ጠንቋዩ እንዲህ አለ፣ ንጉሥ ሆይ እኔ የማዘጋጀውን መርዝ ጠጥቶ በሕይወት የሚኖር ፍጥር በምድር ላይ የለም፣ እርሱን በቀላሉ አጠፋዋለሁ፣ አይስኩም ብሎ መለሰላቸው። አስማተኛውም በሁለት የከበሩ ጽዋዎች ላይ እጅግ አደገኛና ከአንበጣ ከባብ መርዝ ከተለያዩ መርዛማ እጽዋት የተቀመመ መግደያ ፈሳሽ አዘጋጀ። የመጀመሪያው ጽዋ ሰውን ወዲያውኑ አሳብዶ የሚገድል ሲሆን፣ ሁለተኛው ደግሞ አንጀትን አቅልጦ በሰከንድ ውስጥ ስጋን ወደ አመድነት የሚቀይር ነበር። ታላቅ ሕዝብና ነገሥታት በተሰበሰቡበት አደባባይ ቅዱስ ጊዮርጊስ ቀረበ። ጠንቋዩ የመጀመሪያውን መርዝ አቀረበለት። ቅዱስ ጊዮርጊስ ግን ምንም ሳይፈራ ጽዋውን አንስቶ ወደ ሰማይ አየና የጌታችን የኢየሱስ ክርስቶስ ስም ጠርቶ ባርኮ በጽዋው ላይ ፍጹም የሆነ መስቀል ምልክት አደረገበት። ከዚያም እንደ ጣፋጭ ማር ጠጣው። ሕዝቡ ጊዮርጊስ ወዲያው መሬት ላይ ይወድቃል ብሎ ሲጠብቅ፣ እርሱ ግን ይበልጥ ፈገግ ብሎ ቆመ። አስማተኛው ደነገጠ። ሁለተኛውን ይበልጥ ኃይለኛውን መርዝ ሰጠው። ቅዱስ ጊዮርጊስ አሁንም በመስቀል ምልክት ባረከውና ጠጣው። መርዙ በሰውነቱ ላይ እንደ አውሎ ነፋስ ቢነፍስም መለኮታዊ ኃይል አሸነፈው። ጠንቋዩ ይህንን ፍጹም ከተፈጥሮ በላይ የሆነ ተአምርም ሲያይ በጥንቆላ መጻሕፍት ውስጥ የሌለ ኃይል መሆኑን ተረዳ። ወዲያውኑ በቅዱስ ጊዮርጊስ እግር ስር ተደፍቶ በእንባ እንዲህ አለ፣ የጊዮርጊስ አምላክ ሆይ አንተ እውነተኛ ነህ፣ እኔም ክርስቲያን አድርገኝ። አደባባዩ በጩኸት ተሞላ። ንጉሡም አውቆ በአስማተኛው ላይ ፈርዶ ወዲያውኑ እንዲሰየፍ እንዲገደል አደረገው። የሰማዕትነት አክሊልንም ያ ጠንቋይ ተቀበለ። ንጉሡ በአስማተኛው መሸነፍ እጅግ አፍሮ ስለነበር ጊዮርጊስን ይዞ ወደ ግል ምስጢራዊ ክፍል ወሰደው። በዚያ ክፍል ውስጥ ከታዋቂና ከተለያዩ የእንጨት አይነቶች የተሰሩ የነገሥታት ሰባ ወንበሮች ነበሩ። ንጉሡም እንዲህ አለው፣ አንተ እውነተኛ እግዚአብሔር ነቢይ ከሆንክ
እነዚህ ከብዙ ዓመታት በፊት ተቆርጠው የደረቁትን ለወንበርነት ያገለግሉትን እንጨቶች እንዲያቆጠቁጡና ቅጠል እንዲያደርጉ አደርጋለሁ። ቅዱስ ጊዮርጊስ ተንበርክኮ ወደ ፈጣሪው ጸለየ። ጸሎቱን እንደጨረሰ አስደናቂ በሆነ ሁኔታ 70 የደረቁ የእንጨት ወንበሮች በቅጽበት ስር መስደድ፣ ቅርንጫፍ ማውጣትና የራሳቸውን ፍሬ ቅጠል ማፍራት ጀመሩ። ክፍሉ በእንጨት መዓዛና አረንጓዴ ልብስ ተሞላ። ንጉሡ ይህንን እያየ እንኳ ልቡ እንደ ፈርዖን ይበልጥ ይደነድን ነበር እንጂ ሊያምን አልቻለም። የቅዱስ ጊዮርጊስን ዝና የሰሙ የከተማው ሰዎችና መኳንንቶች፣ ሳይንቲስቶች፣ ፈላስፎች ሳይቀሩ አንድ ትልቅ ፈተና ይዘው ቀረቡ። ወደ አንድ በጣም ጥንታዊና ወደ ፈረሰ መቃብር ወሰዱት። መቃብሩ ከብዙ ዓመታት በፊት የሞቱ ሰዎች አጥንት የተቀበረበትና ስማቸው ሆነ ማንነታቸው የማይታወቅ ስፍራ ነበር። ፈታኞቹን ያንተ አምላክ ሞት ያስነሳል ከተባለ እነዚህ የበሰበሱ አፈር የሆኑ ሰዎችን አስነስቶ ያነጋግረን አሉት። ቅዱስ ጊዮርጊስ ፊቱን ወደ ምስራቅ አዙሮ የክርስቶስ አምላክነትና ትንሣኤ ለሕዝቡ ይገለጽ ዘንድ ረጅም ጸሎት አደረገ። ጸሎቱን ሲጨርስ በኢየሱስ ክርስቶስ ስም ተነሱ ባለ ጊዜ መሬቱ ተናወጠ፣ መቃብራት ተከፈቱ። ከአፈር ውስጥ 5 ወንዶች፣ ሴቶችና እንደ ሕፃን ልጅ ፍጹም ጤነኛ አካል ለብሰው ተነሱ። ሕዝቡ በፍርሃት በድንጋጤ ሲጮህ ቅዱስ ጊዮርጊስ ካስነሳቸው ሙታን መካከል አንዱን ጎልማሳ ጠርቶ ማነህ? መቼ ነው የሞትከው? ብሎ ጠየቀው። ያም መለሰ፣ እኛ የሞትነው ከጌታችን መምጣት በፊት ከ200 ዓመት በፊት ነው። ሕይወት እያለን ለጣዖት እንሰግድ ስለነበር በሲኦል በጨለማ ውስጥ ነበር። አሁን ግን ባንተ ጸሎት እግዚአብሔር አስነሳም በማለት መሰከረ። ቅዱስ ጊዮርጊስ በጌታ ስም አጥምቆ አሳረፋቸው። ነፍሳቸውም ወደ ገነት ሄደች። ንጉሥ ዲዮቅልጥያኖስ ሚስቱን አጥቶ ጣዖታቱ ፈርሰው 70 ነገሥታት በፊቱ አፍረውና ተዋርደው ሲያይ ጊዮርጊስን ታሪክ በሞት ለመደምደም የመጨረሻውን የሞት ፍርድ ፈረደ። ይህ በአስማቱ ግዛታችን ያወከና ሚስታችንን የገደለ ኮሎኔል ጊዮርጊስ ወደ ከተማው መውጫ ተሰዶ አንገቱ በሰይፍ ይቆረጥ የሚል ሚያዝያ 3 ቀን ወታደሮቹ ጊዮርጊስን እየጎተቱ ወደ መግደያ ስፍራ ወሰዱት። የሚሞቱበት ሰዓትም ሲደርስ ጊዮርጊስ ወታደሮችን ጥቂት ጊዜ እንዲሰጡት ጠይቆ ወደ ምስራቅ ዞሮ የመጨረሻውን ታሪካዊ ጸሎት አደረገ። አምላኬና ፈጣሪ ኢየሱስ ክርስቶስ ሆይ ይህንን ረጅም የ7 ዓመት ተጋድሎ በትዕግስት እንዳጠናቅቅ ስለረዳኝ አመሰግናለሁ። አሁንም የምለምንህ ስሜ በሚጠራበት ስፍራ ሁሉ ምሕረትን ላክ። መከራና ችግር የደረሰበት ሰው ስሜን ጠርቶ ቢማጸንህ ከችግሩ አውጣው። በስሜ ለነዳያን የሚመጸውተውን ቤተ ክርስቲያን የሚሠራውንና ታሪኬን የሚያስበውን ሁሉ በሰማያዊ መንግሥት አስበው። በዚያ ጊዜ ሰማይ ተከፈተ። ጌታችን በታላቅ ክብርና ብርሃን መላእክት ታጅቦ ተገለጸ። ለቅዱስ ጊዮርጊስም እንዲህ አለው፣ ወዳጄ ጊዮርጊስ ሆይ ጸሎት ልመና ተሰምቷል። በምድር ላይ ካሉ ሰማዕታት ሁሉ ክብር ከፍ ያለ ይሆናል። ስምህ ሊቀ ሰማዕታት፣ የሰማዕታት አለቃ ተብሎ ይጠራል። ና ወደማያልፈው የዘላለም ደስታ ይግባለው። ጊዮርጊስ ጸሎቱን ጨርሶ ፊቱ በደስታ እያበራ ላስገዳይ ወታደር የተዘዝከውን ፈጽም አለው። መጋቢት ሚያዝያ 23 ቀን በ303 ዓመተ ምህረት የሮማውያን ወታደር ስለታም ሰይፉን አነሳና ቅዱስ ጊዮርጊስን ክቡር አንገት ቆረጠው። ከአንገቱም ከደሙ ጋር ነጭ ወተት ፈሰሰ። ይህም የንጽህናውና የቅድስናው ምስጢር ነበር። የታመኑ ክርስቲያኖች የቅዱሱን ክብር ሥጋ በምስጢር ወስደው እርሱ ቀደም ሲል እንደታዘዘው በትውልድ አገሩ በፍልስጤም ልዳ ከተማ በክብር ቀበሩት። ቅዱስ ጊዮርጊስ ረድኤቱ በረከቱ አማላጅነቱ በሁላችን ላይ ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። በዚህ ቆየን። እንበል አቡነ ዘበሰማያት